ምን ነው ከአንቺ ጋር የሚያገናኘው ነገር አለ? ማለት ምን 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 ማለት ነው? አይ ስሜን ቤቲ ስለምታውቀው። ምን እያልሽ ነው እንዴ? እንደኔ ስራ ቢሆንማ እዚህ እናንተ ፊት መቆም አይገባኝም ነበር። እንደ በደሌ ብዛት ቢሆን እስር ቤት ነበር መገኘት የነበረብኝ። አንቺ የውሻ ልጅ አፍሽን ዝጊና ከዚህ ቤት ውጪ። ቤቲ ግን እውነቱ ሲታወቅብሽ እንኳን ትንሽ አታፍሪ? እኔ ጋር ምን እንዳለ የረሳ ይመስለኛል። ካሁን በኋላ ምንም ልታስፈራሪኝ እንዳትሞክሪ። ምንድነው? ቆይ ምንድነው እየሆነ ያለው? ጉድ ሳይሰማ መስከረም አይጠባሉ። ዛሬ የኪራና የቤቲ የቀለበት ስነ ስርዓት የሚካሄድበት ጊዜ ደርሷል። እንግዲህ እውነት ነው። ኪራ ግን የእውነት አስቦበት ነው ሊያደርግላት ያሰበው። በጣም ነው የሚገርመው። ማንም አልጠበቀም። ጽናትዬም በጣም ተረብሻለች። ጽናት ናት የሰማቸው። ከዛ በኋላ ለናሆሜ ነግረዋለች። ምሩ ይሄን ጉድ አላወቀችም። አንድነት ጋር መታም እያወራቻት ነው። ፕሮግራም ስላለ ምግብ እየሰራው ነው ብላታለች። የምን ፕሮግራም ስትላትም በቃ ቀለበት እንዳለ አልነገረቻትም። ብቻ ግን ብትነግራትም ምሩ አልተዋጠላትም። ማለት በቃ ልክ አይደለሽም ምናምን ነገር ትላታለች ማለት ነው። አንድነትም ልጄን ሳይ ስትል ምሩ ትደነግጣለች። ልጄን ስትላት አንድነትም ያው የእህቴ ልጅ አለና እንደ ልጄ ነው የማየው ለዛ ነው ምናምን ነገር ትላታለች። ከዛ በቃ በልጅ ጉዳይ የሚያወራሉ ምናምን። ከዛ በኋላ ይለያያሉ ሁለቱም ማለት ነው። ጽናትም ቀለበት የማሰሩን ነገር ከሰማች በኋላ በቃ ከናሆም ጋር ወጥተው ጠጥታ ሰክር ብላለች። ብሶቷንም እያወጣች ነው ያለችው። ስሙኝ እያለች ኪራ ስላደረጋት ነገርም እያወራች ነው። ናሆሜም አዝኖላታል፣ ግን ደግሞ በስካር መንፈስ እያወራች ነው ሁሉንም ነገር። ለዛ ይለምናታል። በቃ ቁጭ በይ ስለጠጣሽ ያልሆነ ነገር እያወራች ነው ምናምን ነገር እያለ በቃ እሷንም እንዳትጎዳ ብቻ እየጠበቃት ነው ያለው። ናሆሜ ለሁለቱም ነው፣ ለእሷም ለሱም ምርጥ ጓደኛቸው ነው እና በየትኛውም ሰዓት ጥሏት አይሄድም። በዛ ሰዓት ኪራ ይደውላል። ከዛ ምን ፈለክ? ለምን እንደምትቆረቆርላት ትሆናለህ? በቃ ተዋት፣ ከዚህ በላይ ምን ይመጣል? በቃ እኔ ጋር ተዋት ምናምን ሲለው ኪራ ግን አልተዋጠለትም። እዛ የሚጠጡበት ድረስ መጣ። ከዛ ይዘናት እንሂድ ሲለው አሁንም እየተቆጣው ነው ያለውን አሁን ማለት ነው። እንደዚህ ያደረካት ከዚህ በላይ ምንድን ነው የምትፈልገው? ጭራሽ ቀለበት ልታስር ነው። በቃ ዞር በል ተዋት ከኔ ጋር ምናምን ሲለው ምን ማለት ነው? በቃ ይዘናት እንሂድና አስረዳ ካለው እኔ እናንተ በኋላ እናወራለን ብሎ እንደምንም ብሎ ጽናትን ይዟት ወደ ቤት ይሄዳል። ምሩም እየጠበቀቻት ነበር፣ በጣም ተጨንቃ ማለት ነው። የት እንዳለች አላወቀችም ነበረ። ከዛ ቤት ስትደርስ ምን ሆና ነው እንደዚህ ጨርቅ የሆነችው ምናምን አለች። ከዛም አንቺማ ምንም አታውቂማ ቤት ቁጭ ብለሽ ምን ይፈጠር እያለ ናሆምም ይናገራታል። ከዛ ምን ተፈጠረ ምናምን ስትለው ቀለበት ሊያደርግ ነው ኪራ እና ምን ትሆን ከዚህ በላይ ምናምን ሲል በጣም ተናደደች። ምሩም አንተ ለዚህ ነበር የፈራችሁ? እሺ ማለትን ጽናት እኮ ከዚህ በላይ ምን ታደርጋታለህ? በጣም ትገርማለህ ምናምን ብላ ምሩም ናሆሜን በጣም ጮሁበት። መጨረሻ ላይ በቃ ላስረዳችሁ፣ ያልገባችሁ ያልተረዳችሁ ነገር አለ ብሎ አስረዳቸው። ምን እንዳስረዳቸው አናቅም። እንግዲህ ያሰቡት ነገር አለ ማለት ነው። ጽናትዬ ተኝታለች። በዚህ መሀል ምንም የምታውቀው ነገር የለም። እሱን እቅፍ አርጋ ተኝታለች። ኪራ ከአንድነት ጋርም የተነጋገረው ነገር አለ ማለት ነው። እውነትም ቀለበት ላይ ያደርግላት ይችላል። ብቻ ያሰበው ነገር እንዳለ አሁን ተረድተናል። አንድነትን ሁሉን ነገር አዘጋጀች ሲላታ ሁሉ ነገር ተዘጋጅተዋል። እድሜ ላንተ፣ እኔም የህሊና እረፍት አገኘሁኝ በቃ ብቻ ብላ በጣም ደስተኛ እንደሆነች ነው ያየ ነው። እስካሁን ድረስ በጣም ጭንቀት ላይ ነበረች። ዛሬ ግን ደስተኛ ናት በምታደርገው ነገር ማለት ነው። ከዛም ኪራ ጽናት ሲለ ጽናት ተኝታለች ስትለው በቃ እኔ ቀሰቅሳታለሁ አንቺ አዘገጃጅ ምናምን ይላታል። ጽናትዬ እንግዲህ ስትነቃ የኪራ ክፍል ናት። ከዛ ተነሽታሽ ምናምን ነገር ብሎ ያወራታል። በቃ የፕሮግራሙ ቀን ስለሆነ እሱ ፏ ብሎ ተዘጋጅቷል በጠዋቱ ማለት ነው። ከዛ እሷ ምን ነው ምንም ሳላግዝ ካለች አሁን ወደ ራሷ እየተመለሰች ነው። ያው ማታ ላይ በመጠጥ ኃይል ስለነበረች ነው እንደዚ ልቧን ስትናገር የነበረው። ከዛ አይ እኔን ከምታግዢ አንድነትን ሄደሽ አግዣት ምናምን ይላታል። በቃ ብቻ ግን የሆነ ነገር ከአንድነት ጋር እንዳወሩ ገብቶናል። ለእነምሩም ያወራቸው ነገር አለ። እነምሩም እየቀለዱባት ነው በቤቲም
ኪራ አንድነትን በጣም አመሰገናት። ይሄ ሁሉ የሆነው አንቺ ስለተባበርሽኝ ነው አላት። አንድነትም አንተ ብቻ ይቅርታ አድርግልኝ፣ እኔም ላደረኩት ነገር ተጸጽቻለሁ፣ በቃ እኔም በቃ ስራዬን ጨረስኩኝ ብላ በጣም ተደሰተች ከኪራ ጋር። በቃ ልብስሽን ቀይሪ፣ ከዛ ነገሮችን በፈለግነው መንገድ እንደሚሄድልን እርግጠኛ ነኝ አላት። እሷም አዎ ልብሴ ንጹህ ነው፣ በቃ ሻሼን አውልቃለሁ ብላ ደስ ብሏ ስትወጣ ከጽናት ጋር በር ላይ ይገናኛሉ ማለት ነው። አንድነት አላየቻትም ነበር ጽናት እንደመጣች በሯ አጠገቧ እንደሆነች። ከዛ በቃ ተመስገን አምላኬ ሚሽኔን ጨርሻለሁ፣ ከልጄ ጋር ራቅ ብዬ ሰው ማያውቀኝ ቦታ ላይ በሰላም መኖር ነው የምፈልገው እያለች ስታወራ ጽናት ከደስታሽ ብዛት እኮ ምንም ልታይኝ አልቻልሽ ምናምን ብላ ቀረበቻት። ከዛ አይ በኪራና በቤት ደስ ብሎኝ ነው አለቻት። ያንቺን ያህል እንኳን እነሱ አልተደሰቱም አለቻት። ጽናት በቃ የሆነ የጠረጠረችው ነገር አለ፣ የሆነማ ነገር አለ እያለች ነው በጣም ማለት ነው። ሰኒ ትመጣለች ማለት ነው እነ ኪራ ጋር። ከዛ እንዴት መጣች ስትላት ጽናት ኪራ ጠርቶኝ ትላታለች። ከዛ ቤቱን አፉፋውን የተሰቀለው ምናምን ስታይ ቀለበት ሊያደርግልሽ ነው እንዴ ምናምን እያለች ትቀልድባታለች። ከዛ ኧረ እባክሽ እሱ ከቤት ጋር ሊያደርግ ነው ምናምን ስትላት እንደዚህ ባይሆን ደስ ይለኝ ነበር በቃ ይዞሽ ምናምን ነገር ትላታለች። ሰኒም የተነገራት ነገር እንዳለ ያስታውቃል። ጽናት በረንዳው ላይ ቁጭ ብላ ለአባቷ ትደውላለች። ከዛም ለአባቷ ያው ደውላ አባቴ የሰው ሀገር ሰው ስለሆንኩ ማንም ስለሌለኝ እያለች እንደ ከፋት ትነግራቸዋለች። ከዛ ማን ያስከፋሽ ምናምንም እያሏት ይመስለናል። ከዛ እሷም መጨረሻ ላይ ደግሞ ታስቀይሳለች። ማለት እንዲጨነቁም አትፈልግም፣ ግን ትነግራቸዋለች በቃ ያለውን ነገር ምን አለ ከሀገሬ ባልወጣው ምናምን ነገር እያለች ቁጭት እንደተቆጨችም ታሳውቃቸዋለች። ከዛ በቃ አባቴ ስረጋጋ እደውልልካለሁ ትላለች ማለት ነው። ከዛ ስልኩን እንደዘጋችሁ ቤቲ ትመጣለች። ከዛ ስታያት ደስ ይላታል። ይሄንን ነበረ የምትፈልገው ገብቷቸዋል። እያለቀሰች ተኮራምታ ምናምን ማየት ነው የምትፈልገው። ከዛ የዛኔ እኔ እንዳንቺ ነበርኩኝ ኪራንችን ሲመርጥ እንደዚህ ሳለቅስ ነበረ እና በቃ መልካም የማልቀስ ቀን ብላት ሁሉ በጣም በሚያስጠላ ሁኔታ አልፋት ትሄዳለች ማለት ነው። ጽናትም እዛው ደረጃው ላይ ኩርምት ብላ ቁጭ እንዳለች ናት። አይ ደርስ የለ ቀለበት የሚታሰረው ሰዓት ደረሱ። ቤቱን አሳምረውታል። አንድነትም እንደተባለችው ፏ በላ ቀርባለች። ከዛ ጽናትም ቁጭ ብላለች። ሁሉም ተሰብስበዋል ማለት ነው። በዚህ መሀል ጽናት በቃ እኔ ልሂድ ብላ ልትነሳ ስትል ቁጭ በይ ብሎ ያስቀምጣታል ማለት ነው። ከዛ አንድነትን ትነሳና እኔ ስሜ አንድነት አይደለም ተናገሪ ስላላት ኪራ ማለት ነው ስሜ ማስረሻ ነው ስትል አላልኩሽም ሰኒ ብላ ጽናት ለሰኒ ነግራ ነበረ። ካስታወሳችሁ መታወቂያዋን አግኝታ ማስረሻ ነው ስሙ አንድነት አይደለም ምናምን ብላ አውርታታለች ከዚህ በፊት ማለት ነው። ከዛ ተገጣጠመላት። ከዛም ልጅ እንዳላትም ስትናገር በቃ ደነገጡ ሁሉም ማለት ነው። ከዛ ቤቲም አንቺ ውሻ መልሽ ጎዳና ላይ ነው የምጥልሽ አርፈሽ ቁጭ በይ ምናምን ጸጥ በይ ምናምን ነገር ስትላት ታይ ትናገር እውነቱ እንኳን ስታወቅብሽ ትንሽ እንተናቲም ብሎ ኪራም በቃ ይናገራታል ማለት ነው ቤቲን። ከዛም ምን እንደተፈጠረ አስረዱም ስትል ጽናት ኪራ ስላለፈው ነገር ይነግራታል ማለት ነው። አንድነት ለኪራ እንደነገረችው እና ከዛ በኋላ አንድነትን ከየት ነው የመጣሽው ብሎ ሲያፋጥጣት ከደላላ ቤት ነው የመጣው ስትል አይደለም እውነቱን ንገሪኝ ብሎ እንዳፋጠጣት ከዛም ቤቲ እንዳስገባቻት በቃ ለደላላውን ፍራንክ ሰጥታ በቤቲ ምክንያት እንደሆነ ቤቲን የሚያገኘቻት ሰፈራቸው ስትለምን ነበረ። ምክንያቱም ታማሚ ሕፃን ልጅ አላት የ2 ዓመት ልጅ እና እሱን ለማሳከም ብላ ብዙ የሰው ፊት እንዳየች ትነግረዋለች ለኪራ ማለት ነው። ከዛ በቃ ሌላስ ምንድን ያደረግሽው ሲላት ጽናት ገላዋን ስትታጠብ ፎቶ አንስቼ ልኬላታለሁ ትለዋለች ማለት ነው። በጣም ይናደዳል። እናንተ ሴት ሆነሽ እንዴት የሴትን ገላ ፎቶ አንስተሽ ለራስሽ ጥቅም ስትይ እንደዚህ ታደርጊያለሽ ሲላት አንድነትም ያለችው ቤቲ የነገረችኝ የጽናትን ታሪክ የራሱ አድርጋ ነው። ምክንያቱም አርግዤ ከፍቅረኛዬ ከኪራ ከዛ እሱ ከሰራተኛው ፍቅር ይዞት ልጄን አስወረዱብኝ ብላ በቃ የጽናትን ታሪክ ወደ ራሷ ገልብጣ ነው የነገረቻት እና አንድም ልጇን ለማሳከም ስትል ሁለትም ደግሞ የቤቲ ነገር ስላሳዘናት ያሳለፈችው ነገር እውነት ስለመሰላት እና ስላሳዘናት በቃ በሐዘኔታና በጥቅም ነው
ለልጇ በመጠቀም ነው ይሄንን ነገር እንዳደረገች ለኪራ ትነግሯለች። ይቅርታም እንዲያደርግላት ትነግሯለች። ተይ ይቅርታ እንደዚህ አትበይም በቃ ብሎ ይናደድባታል ማለት ነው። በጥፊ ሁሉ መቷታል አምና እንድትናገር ማለት ነው። መጀመሪያ ሸምጥጣው ነበረ። ከዛ በኋላ ፍላሹ ግን እሷ ጋር እንዳለ ስትነግረው ስጭኝ ፍላሹን ሲላት አላምንክም ማለት ምክንያቱም የልጇ ህይወት በቤቲ እጅ ነው ያለው፣ ቤቲ ጋር ነው ያለው ልጇ እሷን ኪራ ጋር ስራ ስትገባ ማለት ነው። ከዛ የልጄ ነገር ነው በቃ አልሰጥክም ግን እመነኝ ምናምን ትለዋለች። ከዛ እሱም በቃ እናወራበታለን ብሎ እንዳላትና ነገሮችን አስተካክለው ከአንድነት ጋር ይሄንን ቀን ሲጠብቁ እንደነበረ ይነግራቸዋል ማለት ነው። በዚህ ሰዓት በቃ ተነስታ ታብዳለች ማለት ነው። ታብዳለች ቤቲ በቃ ታብዳለች። እንደዚህ የሚሆን አልመሰላትም። እሷ ቀለበት ልታረግ ነበረ ተደላድላ የመጣችው። ከዛም አንድነትም ጉልበቷ ላይ ወድቃ ጽናትን በድዬሻለሁ ግን ስላዘንኩላትም ነበረ የእሷን ታሪክ ያንቺን ታሪክ የእሷ አድርጋ ስለነገረችኝ ለዛና በዛ ላይ ደግሞ በስስጎን የመጣችብኝ በልጄ ለዛ ነው ጽናትዬ ይቅርታ አድርጊልኝ ብላ ጉልበቷ ላይ ተደፍታ ይቅርታ ጠየቀቻት። ከዛ ጽናትን በቃ እሺ ብላ ከጉልበቷ ላይ አነሳቻት። በዚህ ሰዓት ቤቲ የሚካሄደውን ነገር ስታይ በቃ እንደማበድም ማረጋት። ትስቃለች፣ ታለቅሳለች። ምሩን ሁሉ ሄዳ አንቃት እኔ አሁን ካንቺ ምን ያሰኛል? ኪራ ለምንድን ነው እኔን የማይወደኝ? ምን አንሶኝ ነው ምናምን እያለች በቃ ልክ እንደ እብድ ነው ያደረጋት። ተቀየረች፣ መሬት ላይ ተንፈራፈረች። እንትናንም ልትመታት ስታስብ ጽናት ሄዳ በጥፊ መታቻት ማለት ነው። ይሄ ልጄን ስለቀማሽኝ እያለች አንዴ ድጋሚ ጥፊ ትደግማታለች። ይሄ ፍቅሬን ስለቅልቀሜን ስላሰብሽ ድጋሚ በጥፊ ትላትና ደግሞ ይሄ አንድነትን እች ምስኪን ልጅ ላይ እንደዚህ ስላደረግሽ እያለች በቃ ጥፍ ታደርጋታለች። እንደዛም ሆኖ ልትይዛ ስትል ትገፈትራታለች። ከዛ መሬት ላይ ቁጭ ብላ በጣም ታለቅሳለች። በቃ ኪራይኔ ነው ከዚህ ቤት አልወጣም ምናምን በቃ እንደ እብድ ነው እያደረጋት ያለው። ከዛ በቃ ድራማሽን ታይ ምናምንም ቢሏት በቃ እንደ እብድ ነው ያደረጋት። በጣም ታለቅሳለች። ከዛ አንድነት እንደምንም ብላ ከመሬት ላይ አንስታት አቅፋት ይዛት ትወጣለች ማለት ነው። በጣም ነው የደነገጡት ሁሉም ማለት እንደዚህ ይፈጠራልን ብለው ያሰቡ አልመሰለኝም። ሁሉም ጽናትም ያልጠበቀችውን ነገር ነው የሆነላት። ከዛ በቃ አንድነት ይዛ ስትወጣ ሁሉም ቀስ በቀስ ናሆሜን ተከተላት፣ ሁሉም ተከተላት። ኪራ ብቻውን ቀርቶ ነበረ። ከዛ እሱም ተነስቶ ተከተላት። ምክንያቱም ያለችበት ሁኔታ በጣም ያስፈራል። የክፋት መጨረሻው እንግዲህ ይሄ ነው። ለሰዎች ተንኮል ስናስብ ዞሮ ወደኛ እንደሚመጣ ማሳያ ነው። እና አንዳንዴ በህይወት ባለችን ሰዓት ማለት ነገ ምን እንደምንሆን አናውቅም። ስለ አሁን ስላለንባት ሰዓት ብቻ ነው የምናውቀውና ይከፍለናል። ዞሮ ዞሮ የሰራናት እያንዳንዷ ክፋት ትከፍለናለች። ይሄንን ያሳየንና ለአንዱ ወጥመድ የምንዘረጋው ወጥመድ የክፋት ወጥመድ ራሳችን ተጠላልፈን እንዳንነሳ ሆነን እንወድቅበታለን። እና ብዙ ትምህርት ያለው ድራማ ነው። እውነተኛ ታሪክ እስኪመስል ድረስ ነው እንግዲህ በጣም ደስ የሚል ድራማ ነው። የሚቀጥለው ክፍል ደግሞ የቤቲን ሁኔታ የምናይ ይሆናል። እንደዚሁ ትታመም ይሆን? እኔ ታማ ሁሉ ነው የመሰለኝ። ስትስቅ ስታለቅስ መሬት ላይ ያረገችው ነገር ሁሉ ልክ እንደታመመ ሰው ነው። መጨረሻው ምን ይሆናል የሚለውን እንግዲህ በቀጣይ ክፍል የምናየው ይሆናል። ጽናትዬ እንግዲህ ፍቅሯ ተመልሶላታል። ኪራም ለሷ ሲል የእሷ ገላን አደባባይ እንዳታወጣባት ሲል የከፈለው ዋጋ እንደሆነ አውቃለች። ከዚህ በኋላ አብረው ይሆናሉ። በሚቀጥለው ክፍል የምናየው ይሆናል። እስካሁን አብራችሁን ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ባይ ባይ።